ከተወለደ 4 ዓመቱ ነው። ዓለምን ገና በቅጡ ማወቅ ያልጀመረ ሳቂታና ደስተኛ ሕፃን። He was a really healthy boy. All of a sudden in the middle of the night he woke up with leg pain. አሜሪካዊው ኤጄ በዚህ ደስታ ውስጥ እያለ የእርሱንም የወላጆቹንም የሚያውቁትንም ሁሉ ደስታ የሚነጥቅ ህመም ታመመ። የደም ካንሰር እንዳገኘው ሐኪሞቹ ማወቁ። We found out that it was actually leukemia. ለመዳን ቦንማሮ የሚለግሰው ሰው ያስፈልገዋል። ይቅናውን ተመኝቼ አድማጮችን ልጠይቅ። በኢትዮጵያ ሕግ 18 ዓመት ያልሞላው ሕፃን ልጅ በወላጆቹ ፍቃድም ቢሆን ለታመመና የአካል ክፍል ንቅለ ተከላ ለሚያስፈልገው አካል ክፍል መለገስ ወይም መስጠት ይችላልን? በጥቅሉስ ስለ አካል ክፍል ልገሳ ሕጉ ምን ይላል? አሁን በጥቂቱ እናወራለን። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የፌዴራል ጠበቆች ማህበር እንድታደምጡ ጋብዟቸዋል። አልሰማንም እንዳትሉ። ደንብ ቁጥር 299/2006 አንቀጽ 59 ስለ አካል ክፍሎችና የህብረ ህዋሳት ልገሳና ንቅለ ተከላ እነዚህን ይደነግጋል። 1. የአካል ክፍሎችና ህብረ ህዋሳት ንቅለ ተከላ ማከናወን የሚቻለው የተቀባዩን ህይወት ለማቆየት ወይም የሰውነት አቋሙን ለማስተካከል ሌላ የተሻለ አማራጭ መንገድ የማይገኝ መሆኑ በሕክምና ቦርድ ሲረጋግጥ ነው። 2. ማንኛውም ሰው በህይወት ዘመኑ ወይም ህይወቱ ካለፈ በኋላ የአካል ክፍሎችና ህብረ ህዋሳትን ለመለገስ ወይም በምንም አይነት ሁኔታ እንዳይወሰዱ ለመከልከል ይችላል። 3. ማንኛውም ሰው በህይወት ሳለሁ ወይም ከሞትኩ በኋላ የአካል ክፍሎችን ወይም ህብረ ህዋሳቶችን ለግሻለሁ ብሎ የገባውን ቃል በማንኛውም ጊዜ ቢሆን ሊሽር ይችላል። የሰጠውን ቃል የሻረው በክፉ ልቦና ተነሳስቶ እንደሆነ ግን ተለጋሹ እርሱን አምኖ ያወጣውን ወጪ ሁሉ ካሳ እንዲከፈለው መጠየቅ እንደሚችል በንዑስ ቁጥር 4 ላይ ተደንግጓል። ደግሞም በንዑስ ቁጥር 5 የአካል ክፍሎችና ህብረ ህዋሳት ንግድ ለመለገስ ገንዘብም ሆነ ያልሆነ ክፍያ መቀበል፣ መስጠት ወይም ለመስጠት ቃል መግባት፣ የአካል ክፍሎችና ህብረ ህዋሳትን ፍላጎት ወይም አቅርቦት ማስተዋወቅና የእንስሳትን አካል ክፍሎችና ህብረ ህዋሳት ለሰው ንቅለ ተከላ ማዋል የተከለከለ ነው። በአዋጁ አንቀጽ 61 መሠረት ለመለገስ የሕግ ችሎታና የጽሑፍ ፍቃድ ያስፈልጋል። ልግስናው በለጋሹ ጤንነትና ሕይወት ላይ የከፋና ዘላቂ አደጋ የማይፈጥር መሆኑ ብቃት ባላቸው ጤና ባለሙያዎችም መረጋገጥ ይኖርበታል። ልግስና የሚቻለውም የሥጋ ወይም የጋብቻ ዝምድና ባላቸው ሰዎች መካከል ሲሆን ሁለቱም ከሌለም በለጋሹና ተለጋሹ መካከል ምንም አይነት የጥቅም ግንኙነት አለመኖሩ በብሔራዊ የአካል ንቅለ ተከላ ኮሚቴ መረጋገጥ ይኖርበታል። በኢትዮጵያ ሕግ 18 ዓመት ያልሞላው ሕፃን ልጅ በወላጆቹ ፍቃድም ቢሆን ለታመመና የአካል ክፍል ንቅለ ተከላ ለሚያስፈልገው አካል ክፍል መለገስ ወይም መስጠት ይችላልን? በመጨረሻም ለጥያቄ መልስ ልስጥ። አካለ መጠን ካልደረሰ ሰው በአሳዳጊው ፍቃድ መሰብሰብ የሚቻለው የፍልቄ አጥንት ህብረ ህዋስን ማለትም ቦንማሮን ብቻ ነው። በመግቢያዬ ላይ ቦንማሮ አስፈልገው ያልኳችሁ አሜሪካዊው የ4 ዓመት ሕፃንም ከነመፈጠሯም ከማያውቃት እርሷም በምላሹ ከእርሱ የምታገኘው ምንም ነገር እንደሌለ ከምታውቅና ከማትጠብቅ የ22 ዓመት ወጣት ቦንማሮ ተለግሷል። Thankfully, they found AJ a match, a 22-year-old woman. That's all the family knew at the time. ሞትን አምልጧል። After 270 days in the hospital, the best news of all, the transplant worked. AJ was cancer-free. እናት በደስታ አልቅሳለች። And I thank you from the very depths of my heart for what you've done for my little boy. ሕፃኑም ድኖና አመስግኖ ወደ ትምህርት ቤቱ ተመልሷል። Thank you for saving my life. እኔም ለሰው የደስታ እንጂ የሐዘኑ ምክንያት እንዳንሆን ያልተጠበቀ ሲሳይም በሁላችንም ቤት እንዲገባ ተመኝቻለሁ። ይህ ምኞት እንድታደምጡ የጋበዛችሁ የኢትዮጵያ የፌዴራል ጠበቆች ማህበርም ጭምር ነው። በሰላም ዋሉ።